ሰሞኑን ባዘጋጀሁት የቪዲዮ ኤዲቲንግ ቻሌንጅ ላይ 31 ተወዳዳሪዎች ተሳትፈዋል። በዛሬው ዕለትም ከነዚህ ውስጥ የትኛው የማበረታቻ ሽልማት 1000 ብሩን ይወስዳል የሚለውን የምናይ ይሆናል። እያንዳንዱን ቪዲዮ ኮሜንት ሪቪው እናደርጋለን። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ የመጀመሪያው አዊቾ 21 ይላል። አንድ ህፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ህፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምራል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት እንጂ። እሺ አዊቾ አሪፍ ነው። ጀስት በሰብታይትል ወይም ደግሞ በካፕሽን እና አንዳንድ ቪዲዮዎችን በመሰካካት ነው ኤዲት አድርገ የላክልን። እዚህ ጋር አንድ ኮሜንት ላደርገው የምችለው ባክግራውንድ ሚውዚኩ ነው። ባክግራውንድ ሚውዚክ በጣም በዛ፣ ይጮሃል፣ ድምፁን ዋጥ ያደርገዋል ማለት ነው። በተረፈ ጥሩ ነገር አለው። ነገር ግን ጀስት እንደ ኤዲቲንግ እና እኔ ከምጠብቀው ነገር አንጻር አኳያ ሬት ላደርገው የምችለው አዊቾ ሲ ላይ ነው ማለት ነው። @BBBTB Mershi. As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ በጣም ጥሩ። ልክ እንደቀደሙ ይሄም ባክግራውንድ ሚውዚኩ ትንሽ ጨመር ብሏል። እንዲሁም ደግሞ የተጠቀምካቸው ነገሮች ወጥነት የላቸውም ማለት የምትጠቀማቸው ፋይሎች ወጥነት ሊኖራቸው ይገባል። ለምሳሌ ኤአይ ጀነሬትድ ከሆነ ሙሉን ኤአይ ጀነሬትድ ማድረግ አለበት፣ ካለበለዚያ የሆነ ኮንሲስተንት አይኖረውም ማለት ነው ቪዲዮ። ይሄ ያው እንደ ሪኮመንዴሽን ነው እንጂ ጀስት እንደዚህ አታድርግ አይባልም። ግን ከስቶሪ ቴሊንግ ከምናምን አኳያ ወጥነት ሲኖረው ብዙ ሰውን መሳብም ይችላል እና ደግሞ ያው የባክግራውንድ ሚውዚኩ ነው። በተረፈ ይሄኛውን ሬት ማደርገው አሁንም ሲ ላይ ነው ማለት ነው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ በጣም አሪፍ። ይሄኛው ደግሞ ሞር ዲስክሪፕቲቭ በሆነ መንገድ ብዙ ነገሮችን ለመግለጽ ወይም ደግሞ ለማሳየት ኢቭን እንድንከታተለው የሚያደርግ አገላለጽ አለው። ነገር ግን ምንድነው ስሙዝ የሆነ አኒሜሽን የለውም። ሳውንድ ኢፌክቱ ጥሩ ነው አለው፣ ግን ባክግራውንድ ሚውዚኩ ከዚህ ጋር የማይሄድ ነው ማለት ነው። ማለት ከስቶሪው ጋር አብሮ የሚሄድ አይደለም ባክግራውንድ ሚውዚኩ። አንደኛው እሱ ነው። ሌላው ዲስክሪፕቲቭ በሆነና እያንዳንዷን ነገር ኢንጌጅ በምናደርግ መልኩ ተሰርቷል። ነገር ግን ኤዲቲንጉ ላይ ስሙዝ የሆነ ኤዲቲንግ አልተሰራበትም ማለት ነው። አይ ቲንክ ይሄ መስተካከል የሚችል ነገር ነው። ስለዚህ ይሄንን አሁን ያልኩትን ነገር ለማስተካከል ብትሞክር ወይም ብትሞክሪ አሪፍ ነው ብዬ አስባለሁ። በተረፈ ይሄኛው ቢ ላይ አስቀምጨዋለሁ። ቢያንስ የተሻለ ነው ከሌላው ዲስክራይብ በማድረግ ደረጃ እና ሞር አኒሜሽኖችን ለመጠቀም ጥረትም ስላለው ማለት ነው። እሺ አንድ ህፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ህፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምረናል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት እንጂ። Bien mieux qu'être mal accompagné, pas vrai? Où est ton papa? Dis-moi où est ton papa? Sans même devoir lui parler, c'est ce qui ne va pas. እሺ እዚህኛው ቪዲዮ ላይ ደግሞ መጀመሪያ አካባቢ የሆነ ልጅ እየሮጠ ሪል የሆነ ፉቴጅ ማለት ነው። ከዛ በኋላ ኤአይ ሆነ ማለት ነው። አሁንም እንደ ቅድም እንዳልኳችሁ ስቴብል የሆነ ኤዲቲንግ ስታይል ይኖራችሁ።
ለምሳሌ ኤአይ የምትጠቀሙ ከሆነ ሙሉ ቪዲዮችሁ ላይ ኤአይን ብትጠቀሙ ሞር አሪፍ ነው። ለምንድን ነው ኦዲየንሱን ወደ ሌላ ቦታ እንዳይወስድ ያግዛል። አሁን ለምሳሌ ሮጠ የሆነ ልጅ እየሮጠ ነው ሚንስ ኤክስፔክት የማደርገው ይሄ ስለሚሮጠው ልጅ ነው። ከዛ ኤአይ ገባ ማለት ሌላ ሰው ነው ሊመስል የሚችለው ማለት ነው። ስለዚህ ያንን ነገር ብታስቡበት ሞር አሪፍ ነው። እና ደግሞ እዚህ ቪዲዮ ላይ የተለያዩ ቪዲዮዎችን ጀስት ቆራርጦ አስገባችሁ። ኢቭን የሆነ ከሙዚቃው ከባክግራውንዱ ጋር የሚሄድ አኒሜሽን ዙም ሊሆን ይችላል፣ ዙም ኢን ወይም ዙም አውት ሊሆን ይችላል፣ ወይም ደግሞ ትራንዚሽን ሊሆን ይችላል። እንደሱ ኢቭን የለውም ከሳውንዱ ጋር ኢቭን አይሄድም ማለት ነው። እና ሞር ኢንጌጂንግ እንዲሆን ማድረግ ይቻል ነበር ይሄንን ራሱ ማለት ነው። በተረፈ ጥሩ ነው። እሺ ይሄን ደግሞ ዲሌይ አስቀምጣለሁ ማለት ነው። እሺ ሌላኛው ዳኑ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ጥሩ እሺ እዚህኛው ቪዲዮ ላይ ደግሞ ሁለት የተለያዩ ባክግራውንድ ሚውዚኮችን ተጠቅመዋል። አንደኛው ባባውቴ የሚለው ሙዚቃ አለ። ከዛ እንደገና ደግሞ ሌላ ኢንስትሩሜንታል የሆነ ሚውዚክ ገብቷል ማለት ነው። ስለዚህ ከድምፁ ጋር ሶስት ሆነ ማለት ነው። ስለዚህ ይሄ ረብሻ ነው የሚፈጥረው። ይሄ ረብሻን ነው እንጂ የሚፈጥረው። ሌላኛው ደግሞ ምንድነው ይሄ ፍሊክ የሚያደርገው ወይም ደግሞ ብልጭ ብልጭ የሚለው ነገር በጣም በዛ። ኤዲቲንግ ላይ ስትጠቀመው በጣም ብዙ ቦታ ላይ እሱ አለ ማለት ነው። ሌላኛው ፎቶዎች ምናምን የተጠቀምካቸውን ኢቭን እንዲመጡ ወይም በትራንዚሽን መልኩ እንዲመጡ ያረክበት መንገድ ከሙዚቃው ጋር አብሮ አይሄድም። ምናልባት ከኢንስትሩሜንታሉ ጋር ሊሄድ ይችላል፣ ግን ከሙዚቃው ጋር አብሮ የሚሄድ አልሆነም ማለት ነው። በተረፈ በካፕሽን ምናምን ላይ ያስቀመጥከው ጽሁፍ ብዙ የሚደብር አይደለም። አኒሜሽኑም ጥሩ ነው። ይሄኛው አይ ቲንክ ሲ ላይ ያስቀምጠዋለሁ። እሺ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ ይሄ ደግሞ አይ ቲንክ አሪፍ ነው፣ ግን ምንድነው ስቶሪ ቴል አደራረጉ ጋር ከቮይሱ ጋር አብሮ እንዲሄድ አላደረከውም። ማለት ኃይሌ ገብረስላሴን ከመገለጹ በፊት ኃይሌ ገብረስላሴን አሳይተዋል ማለት ነው። which means ሰው ኤክስፔክት የሚያደርገው ይሄ ሰው ማን ነው እያለ ገና እያሰበ እያለ ነው ኃይሌ ገብረስላሴን ያሳያቸው። ኢቭን ኃይሌ ገብረስላሴ እንደሆነ ሳትናገር ማለት ነው። ያ አይ ቲንክ ትንሽ ነጥብ ያስቀንስባል። በተረፈ የተጠቀምክበት ወይ ካፕሽን ተጠቅመህ እንዲሁም የተለያዩ ቪዲዮዎችን ገጣጥመህ ያቀረብክበት ወይ ጥሩ ነው፣ አሪፍ ነው። ግን ከዚህ የተሻለ ማድረግም ይቻል ነበረ። መልካም ኤልካል ስቱዲዮ አሁንም ሲ ላይ ነው ማስቀምጠው። እሺ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. አሪፍ ነው። ግን ምንድነው የመጀመሪያው አስተያየቴ የተጠቀምከው ቴክስት ላይ ፎንት ታይፑም ፎንት ከለሩ የተለያየ ነው። ወደ 3 ነው 4 ከለር ነው ያየሁት ማለት ነው። ስለዚህ አሁንም እዚህ ጋር በጣም ትኩረት ማድረግ ያስፈልጋል። ኤዲት ስታደርጉ ከ2 ከ3 ሶስት ራሱ ብዙ በቃ ከሁለት በላይ ከለር ባትጠቀሙ ሞር አሪፍ ነው። ወይ ደግሞ ግሬዲየንት ነገር ብታደርጉት ይሻላል እንደኔ ማለት ነው። ስለዚህ ፎንት ታይፕን ስትመርጡ ከሁለት በላይ መሆን የለበትም።
የተለያየ ፎንት ታይፕ ባለመጠቀም እዛ ጋር ተጠቀምከውን ስላየሁት ማለት ነው። በተረፈ ደግሞ ኳሊቲ ያላቸውን ፎቶዎች ወይም ኢሜጆች ወይም ቪዲዮዎችን ብትጠቀም ሞር ስራን አሪፍ ያደርገዋል። አሁን እዚህ ጋር እንደምታየው ኳሊቲ በጣም የወረዱ ነገሮች ስለተጠቀምክ ቪዲዮውን የሆነ ቫልዩ አሳጥቶታል። ይገባኛል ያገኘው ቪዲዮዎች ኳሊቲ ሞራል ስለሌላቸው ነው፣ ግን የተሻለ መንገድ ብትጠቀም ሞር አሪፍ ነው። ሌላኛው መጀመሪያ አካባቢ ሲገልጽ ኳስ የሚጫወቱ ልጆች ምናምን ያሉት ከእንትኑ ባይወጣ ጥሩ ነው። ያው ይገባኛል እንደ ኮሜንት መስጠት በጣም ቀላል ነው። ለየትኛውም ነገር ኮሜንት መስጠት ፐርፌክት የሚባለው ነገር ራሱ የሆነ ነገር ማውጣት ቀላል ነው፣ ግን ያው የበለጠ ትሰራለህ ወይም የበለጠ የተሻሻለ ነገር ታሳየናለህ ብዬ ስለማስብ ነው ወደፊት። በተረፈ ጥሩ የሆነ ካፕሽን ተጠቅመሃል። ባክግራውንድ ሚውዚኩም ጥሩ ነው። በተረፈ ቆንጆ ነው፣ በርታ። ይሄኛውንም As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እዚህኛው ኤዲቲንግ ላይ ደግሞ ምንድነው አንደኛ አሁንም ወጥነት የሌለው መጀመሪያ አካባቢ የመጣበት መንገድ አሪፍ ነው ብዬ እያሰብኩ እያለ ኢቭን ለረጅም ሰዓት ኃይሌን ብቻ የምናይበት ቪዲዮ አለ እዛ ቪዲዮ ላይ ማለት ነው። ወይ ካፕሽን አልተጠቀምከው የሆነ ነገር ብቻ ሾርት ስለሆነ ይሄኛው ሪልስ ስለሆነ ኢንጌጅ እንዲያደርግ ማድረግ ይጠበቅባል። የሆነ ሎንግ ቪዲዮ ቢሆን ኢትስ ኦኬ፣ ዝም ብለህ ድምፁን ብቻ እያሰማክ ቪዲዮ ቢቀጥል ኢትስ ኦኬ። ግን ሾርት ሪል ስለሆነ ወይም ሾርት ቪዲዮ ስለሆነ የሆነ ኢንጌጅ ማድረግ አለበት። ስለዚህ የሆነ ታይም ኃይሌ ገብረስላሴ ብቻውን ነበር ሲሮጥ እያየን የነበረው፣ ኢቭን ካፕሽን የለው ምናምን ማለት ነው። ከዛ ሌሎች አኒሜሽን ያስገባቸው ፎቶዎች ምናምን አሪፍ ትራንዚሽን የላቸውም ማለት የሆነ ፕሮፌሽናል የሚያስብል ትራንዚሽን አይደሉም። ያው ትረዳኛለህ ብዬ አስባለሁ ሀሳቤ። በተረፈ ጥሩ ነው፣ የተሻለ ነገር አሁንም እንደምትሰሩ ወይም እንደምትሰራ ተስፋ አደርጋለሁኝ። ስለዚህ ይህንንም ሲ ላይ ነው ማስቀምጠው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ ይሄ አሪፍ ነው። አሪፍ በሆነ ወይ ዲስክራይብ አድርገዋል ወይም ደግሞ አሳይተናል ማለት ነው። ትንሽ ባክግራውንዷ ትንሽ፣ በተረፈ ኤዲቲንጉ ምናምን ጥሩ ነው። ስሙዝ ያልሆነ ፓርትም አለው፣ ነገር ግን ከሰራው ነገር አንጻር አሪፍ ነው። ሌላ ከለር ስትጠቀም የፎንት ከለር ስትጠቀም የሆነ ፓርት ላይ ኃይሌ ገብረስላሴ እየሮጠ ጥቁር ፎንት አለና ያ ጥቁር ፎንት አይታይም። ልክ እነሱ ጋር ኦቨርሌይ አድርጎ አይታይም እና ከለርም አመራረጥ ላይ አንዳንዴ ብናስተውል ባይ ነኝ። እኔም እሳሳታለሁ ባይዘው አንዳንዴ ቪዲዮ ስሰራ፣ ግን ያው እንደዚህ ቁጭ ብለህ በስነ ስርዓት ቁጭ ብለህ ለሚያይ ሰው ግን ይታይና ኮሜንት እንዲሰጥ ያደርጋል ማለት ነው። ስለዚህ ያንን ነገር አስተካክል ወንድሜ። በተረፈ ጥሩ ነገር አለው፣ አሪፍ ነው። ስለዚህ ኢዮሲ ቢላ ያስቀምጣለሁ። አንድ ሕፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ሕፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምራል። ኃይሌ ለሜዳሊያ ብቻ አልሮጠ፣ ዓለምን ለማነሳሳት ነው። አሪፍ ነገር አለው፣ ቆንጆ ነገር አለው። ባክግራውንድ ሚውዚክ
ቆንጆ ባክግራውንድ ሚውዚክ ተጠቅሟል። ነገር ግን በጣም ድምፁ አየለ እና ዋናውን ድምፅ ዋጠው፣ ቮይስ ኦቨሩን ዋጠው እንጂ እንትኑ አሪፍ ነው። ሌላኛው ኃይሌ ገብረስላሴን ሪቪል ያረክበት መንገድ በጣም አሪፍ ነው። እኔ ተመችቶኛል። ቆንጆ ነው። ጥሩ ነገር አለው። ከባክግራውንድ ሚውዚኩ ጋር ስቶሪ ቴሊንግ መሆኑ በጣም አሪፍ አድርጎታል። እንደ ቅድሙ የሆነ አንድ ቪዲዮ በጣም ዝም ብለህ ለረጅም ጊዜ ያሳይታል። ነገር ግን ካፕሽን ተጠቅመ ምናምን ስለሆነ ምንም የሚደብር ነገር የለውም። ጥሩ ነገር አለው። ስለዚህ አይ ቲንክ ከሌሎቹ እዚህ ሲ ላይ ከደረደርኳቸው የተሻለ ስለሆነ ዲ ላይ ላስቀምጠው። ከነዚህ ጋር ግን አይወዳደርም። እነዚህ የተሻሉ ሞር ናቸው። ግን ከነዚህ ደግሞ የተሻለ ስለሆነ ቢ ላይ አስቀምጨዋለሁ። እሺ ኃይሌ ገብረስላሴ አንድ ሕፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ሕፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምረናል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት እንጂ። እሺ እዚህኛው ቪዲዮ ላይ ደግሞ በመጀመሪያ ማሽከት የተጠቀምክበት ወይ እዚህ ጋር ባይሆን ሞር አሪፍ ነው። ምክንያቱም ይሄኛው ቪዲዮ ወይም ቮይስ ኦቨሩ ስለ ኃይሌ ገብረስላሴ እንደሚወራ የሚታወቀው ከሆነ ሰከንድ በኋላ ነው። ስለዚህ ያን ታይም ብትጠቀመው ሞር አሪፍ ነው ብዬ አስባለሁ ከቮይስ ኦቨሩ አንጻር። በተረፈ መጀመሪያ የገባበት ማሽከት ተጠቅመ ምናምን የገባበት ወይ ቆንጆ ነገር አለው። እንዲሁም ደግሞ ኢቭን ቴክስት ምናምን አቀማመጥ ትንሽ ለየት ይላል ከሌላው፣ ከላይ ከጎን ምናምን ነው። ባይሆን ጥሩ ነው፣ ግን የሚደብር ነው ብዬ አላምንም። ምክንያቱም ሁሌም ተመሳሳይ ሰዎች እንደሚሰሩት እንደዚህ መሆን አለበት ምናምን የሚባል ነገር የለውም። ግን አሪፍ ነው ወይ የሚለው ጥያቄ ላይ ስንመጣ ግን ብዙም የሚደብር ነገር የለውም። በተረፈ ጥሩ ነገር አለው። ባክግራውንድ ሚውዚኩ ከነ ነው ማይሄደው ከሚሰራው ቪዲዮ ጋር አብሮ አይሄድም። ባክግራውንድ ሚውዚክ ላይ አይ ቲንክ የብዙዎቻችንም ችግር ስለሆነ ነው መምረጥ አለብን። ስቶሪው ስለምንድን ነው የሚለው ላይ ነው። ባክግራውንድ ሚውዚክ ማለት ስቶሪው ምንድን ነው፣ ይሄ ቪዲዮ ስለምንድን ነው ስቶሪው የሚያትተው ምንድን ነው። ለምሳሌ ተመሳሳይ ማለት የስቶሪ ቴሊንግ ሆነው ለምሳሌ በጣም የሚያስፈራ የሆረር አይነት ከሆነ ባክግራውንድ ሚውዚክ የሚያስፈራ መሆን አለበት። ሰውን ቴንሽን ውስጥ የሚከት መሆን አለበት። ኢንስፓየር የሚያደርግ ከሆነ ደግሞ የሆነ ሞቲቬሽናል ወይ ደግሞ ኢንስፓየር የሚያደርግ ሚውዚክ። ስለዚህ ከዛ አንጻር ነው ሚውዚክ መመረጥ ያለበት ማለት ነው። በተረፈ ጥሩ ነገር አለው። ሞር የተሻለ ይሰራል ብዬ አስባለሁኝ ፌቭ። ስለዚህ ፌቭ ሲ ላይ አስቀምጣለሁ። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ጥሩ ጥሩ። እሺ ይሄ ደግሞ አሪፍ ነገር አለው። በተለይ መጀመሪያ አካባቢ የፈጠርከው ቴንሽን አለ፣ ይሄ ልብ ሲመታ እንዲሁም ኮቴው ምናምን። ከዛ በኋላ ኃይሌ ገብረስላሴን ሪቪል ያደረክበት ወይ ራሱ በጣም አሪፍ ማሽከት ነው ማለት ነው። ልክ እንደዚህ ሲሮጥ በኤአይ ጀነሬት ያደረከው ቪዲዮ ከዛ ኃይሌ ገብረስላሴ መጣ ማለት ነው። ልክ ስለ ኃይሌ ማውራት ስትጀምር ናይስ። ይሄን ነው ማየት የፈለኩት። ቆንጆ ነገር አለው። ነገር ግን ሌሎች ነገሮች ኢቭን ሌላው ደግሞ ካፕሽኑ አሪፍ ነው። መሀል ላይ መሆኑ ትንሽ ከነሳ እርጋት ምንም አሪፍ ነው። ብዙም አስተያየት ሰጪ ባልሆን ጥሩ ነው። ጥሩ ነገር አለው። ናይስ። ስለዚህ ፎርዛ እንግዲህ ቢ ላይ አስቀምጣለሁ ማለት ነው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness.
Haile ran not just for medals, but to inspire the world. አሁን እዚህኛው ቪዲዮ ጋር ደግሞ ምንድነው ኢቭን ካፕሽን የለውም ጀስት የሆኑ ቪዲዮዎችን ነው የተጠቀምከው። ኢቭን ኃይሌ ገብረስላሴ ሪቪል ሳይደረግ ኃይሌ ገብረስላሴን አሳይተሃል ምናምን። ወጥ ለማድረግ የተጠቀምክበትን ነገር አፕሪሺየት አድርጋለሁ። ቪዲዮ ወጥ እንዲሆን ወጥ አይነት ከለር ወጥ አይነት እንትን እንዲኖረው አድርጋል። ጥሩ ነገር አለው፣ ግን አልተሰራም። እኔ የሰጠኋችሁ በነገራችን ላይ ኦልሞስት ከ5 ቀን በላይ ወይ 5 ቀን የሚሆን የሰጠኋችሁ በደንብ እንድትሰሩ ነው ማለት አሪፍ ነገር እንድታወጡ ማለት ነው። በቀን ውስጥ የሆነ ታይም ብትወስዱ ነው ይሄን ለመስራት። ግን 5 ቀን ውስጥ በየትኛው ቀን እንደምትሰሩ ስለማላቅ በሚመቻችሁ ቀን እንድትሰሩት ነው። ግን ይሄ አሁን ጀስት የአንድ ቀን ሳይሆን ዝም ብሎ የሆነች ደቂቃ ቪዲዮ ነው። በቃ ጀስት የሆነች ቪዲዮዎች ሰቃቅተው ማለት ነው። እና ሞር እዛ የተሻለ በደንብ ነገር ብታደርጉት አሪፍ ነው። ጀስት ይሄ መገጣጠም ብቻ ነው፣ ምንም ነገር አልተሰራበትም ማለት ነው። እንደዛ አልነበረም ሀሳቤ። እሺ ግርሜጁ እንግዲህ ዲ ላይ ነው ማስቀምጠው። ለምን ስላልተሰራ ምንም ስለሌለው ማለት ነው። ጀስት ቪዲዮዎችን የተቆራረጡ ቪዲዮዎችን ገጥመክ በአንድ ኦቨርሌይ ምናምን ብቻ ስላስቀመጥከው እንደዛ ብቻ ስለማልፈልግ ካፕሽን የለውም፣ ምንም ነገር የለውም። ይህን ብታስተካክል ሞራል። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. Nice. እሺ ጥሩ ነው። ባክግራውንድ ሚውዚኩ ጥሩ ነው፣ ይደብር አይደለም። ሳውንዷ ግን ትንሽ ጨመር አለች የባክግራውንድ። የዋናውን ድምፅ ደግሞ በጣም መታ ወደ ታች ወረደ። ሌላኛው ኮንሲስተንት ያልሆነበት ነገር ምንድነው? የምትጠቀሟቸው ከለሮች ቪዲዮ ላይ ቢጫ አለ፣ ሰማያዊ አለ፣ ነጭ አለ፣ ጥቁር አለ፣ ፐርፕል አለ። እነዚህ ሁሉ ከለሮች መጠቀም አይጠበቅብም ወይም የለብም። በተረፈ ዲስክሪፕቲቭ ለማድረግ የሄድክበት ወይ ቆንጆ ነገር አለ። ግን የተጠቀምካቸው ቪዲዮዎች መሀል ላይ ምናምን ያስቀመጥካቸው አሪፍ ናቸው ማለት የሚደብር ነገር የለውም። ያው እንዳልኩክ እነዚህ ነገሮች ናቸው። እና ደግሞ ስሙዝ አይደለም ቪዲዮ ስሙዝ ብታደርገው ሞር የተሻለ ይሆን ነበረ። በተረፈ በርታ፣ ጥሩ ነገር ወደፊት እናያለን ብዬ አስባለሁ። ስለዚህ ኃይለ ኢየሱስ ሲ ላይ አስቀምጣለሁ ማለት ነው እንደምን። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ጥሩሽ ይሄ ደግሞ ምንድነው የመጀመሪያው እንትን ቪዲዮ ለምን እንደሆነ እንትን አይደለም። ይሄ ምንድነው ካፕሽኑና ቮይስ ኦቨሩ አንድ አይደለም። እንደገና ሴት ልጅ ስትሮጥ የሚያሳይ ያለ ጸጉር ያላት፣ እንደገና ወንድ ልጅ ኤአዩ ራሱ ስቴብል አይደለም። ኮንሲስተንት ለማድረግ የሞከርክበትን ጥረት አሪፍ ነው፣ ሁሉም በኤአይ ጀነሬት የተደረገ መሆኑ። ነገር ግን ካፕሽኑ ወይም ደግሞ ቮይስ ኦቨሩ እና ስክሪፕቱ አንድ ላይ የሚሄድ አልሆነም ማለት ነው። ስለዚህ ቆንጆ ነገር አላመጣልክ፣ ኢንጌጅ የሚያደርግ አልሆነም ማለት ነው። ስለዚህ ኮንሲስተንት የሆነ ጥሩ ነገር ሞር ብትሰራ ጥሩ ነው። ሀያ ስለዚህ ሲ ላይ ነው ሀያ ነው ማስቀምጠው። እሺ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ ጥሩ ነው። ግን እዚህኛው ጋር ምንድነው ለምሳሌ መጀመሪያ ጋር
መሮጡን ለማመላከት የፈጠርካት እንትን አለች። ጥሩ ነገር አለው ግን ትንሽ አንፕሮፌሽናል የሚያደርገው ነገር ስለሆነ በተረፈ እነዚህ ዲተርሚንድ ነው ፎከስድ ነው የሚለውን ነገር ዲስክራይብ ያደረክበት መንገድ ከድምፁ ወይም ከሳውንድ ኢፌክቱ ጋር ቆንጆ ነው። እንዲሁም ኃይሌ ገብረስላሴን ሪቪል ያደረክበት ወይም ጥሩ ነገር አለ፣ ቆንጆ ነው። ግን ስቴብል የሆነ አኒሜሽን ያስፈልጋል። ስቴብል ሚንስ አንድ ወጥ መሆን አለበት ከምትሰራው ስራ ጋር ማለት ነው። አሁን ለምሳሌ ምን ማለቴ ነው? ልክ እዚህ የአፕል አይነት እንትን በመሀል ከቻለ ማለት የአፕል አይነት ወርልድ ሪከርድ ምናምን ብለህ የጻፍክባት ማለት ነው እና የሆነ ወጥ ነገር ቢኖረው ሞር አሪፍ ነው ብዬ አስባለሁ እንደኔ ማለት ነው። በተረፈ ጥሩ ነገር አለው። በርታ ወንድሜ። ከዚህ ደግሞ የተሻለ ነገር መስራት ትችላለህ። ከለር መረጣ ላይ ግን ትንሽ ትኩረት አድርግ። ምክንያቱም የተለያየ አይነት ከለሮች ስትጠቀም ቪዲዮውን ቫልዩ ስለሚያሳጣብህ ማለት ነው። መጀመሪያ የተነሳው በቀይ ነው። ስለዚህ በቀይ ብትጨርሰው ወይ ደግሞ አንድ ሌላ ከለር በመሃል ገብቶ እንደዚህ ወጣ ገባ የሚል ቢሆን የተሻለ ይመስለኛል እንጂ የሆነ አንዱን በቀይ ጀምረህ ከዛ በላይት ብላክ ነገር አረከው ወይ ደግሞ የሆነ ሰዓት ወይ ሙሉውን በላይት ብላክ ብታደርገው፣ ላይት ብላክ ደግሞ ብዙ ውበት አይሰጥም። ስለዚህ ይህንን እንደ ሀሳብ ወይም እንደ ኮሜንት ያዝልኝ ወንድሜ። በተረፈ ሂሮ ኤስቴቲክ እዚህ ጋር ያንተን ቢ ላይ፣ ስለዚህ ሂሮ ኤስቴቲክ ቢ ላይ አስቀምጫለሁ። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. መልካም። እዚህኛው ቪዲዮ ላይ ደግሞ ምንድን ነው አንደኛ የተጠቀምካቸው ፉቴጆች ድምፅ አላቸው እና ድምፃቸው በጣም ላውድ ሆነ። ያኛው ዋናውን ቮይስ ኦቨር አጠፋው ወይም ስቶሪ ቴለሩን አጠፋው ማለት ነው። ስለዚህ እሱ አንደኛው ኢሹ ነው። በተረፈ መጀመሪያ አካባቢ የመጣበት ኃይሌን ሪቪል ያረክበት መንገድ በጣም ጥሩ ነው፣ የሚደብር አይደለም። ነገር ግን ካፕሽን የለውም። ምንም አይነት ካፕሽን አልተጠቀምክም። ይሄ ሌላኛው ቫልዩ የሚያሳጣክ ነው ማለት እንደዚህ አይነት ቪዲዮዎች ቅድም ተናግሬያለሁ። ሪልስ ስለሆነ ካፕሽን ያስፈልገዋል። ሪልስ ነዋ። ምክንያቱም አጭር ስለሆነች የሆኑ ፈጠን ያለ ነገር ስለሆነ ሞር ሰውን ኢንጌጅ ማድረግ የሚችል ሁሉም መግባት አለበት ሳይሆን የሆነ ነገር መግባት አለበት። ስለዚህ እሱ ሌላኛው ኢሹ ነው። በተረፈ ጥሩ ነገር አለው። ስለዚህ ጆቤ ላይ ጆቤም ሲ ላይ አስቀምጠዋለሁ እንደሜ። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ናይስ። ይሄን ነው የፈለኩት ወይም ይሄን የጠበቅኩት። እንደዚህ አይነት ኤዲቲንግ ነበር የጠበቅኩት። አመሰግናለሁ ወንድሜ እንደዚህ አይነት ኤዲቲንግ ስለሰራ በእውነት። As a child in Ethiopia, አሪፍ ዲስክራይብ ማድረግ በሚችል ዶክመንተሪ በሆነ ወይ ይሄ ፓራዶክስ የሚባለውን ኢፌክት ተጠቅሞ ነው እንደዚህ አይነት ስራ የሰራው። ቆንጆ ማለት አሪፍ ዲስክራይብ ያደርጋል። ኢቭን ምን ላይ ፎከስ ማድረግ እንዳለብን እንዳያችሁት ፎንት አጠቃቀሙ ላይ ለምሳሌ ዲስፕሊን ኤንድ ቢሊፍ ካን ተርን ስትራግል ኢንቱ ምን ብሏል? ግሬትነስ ይላል። ከምን ከስትራግል። ስለዚህ ስትራግል የምትለዋል ፎከስ ወይም በሆነ ከለር አሳይቶናል ማለት። ስለዚህ ይሄ በቃ አንደርስታንድ ማድረግ ነው። ይሄ ማለት የምትሰሩትን ስራ አንደርስታንድ ስታደርጉ ነው ብዙ ነገሮች በደንብ ማስተዋል ምናምን የምትችሉት። ናይስ። በእንደዚህ አይነት መንገድ ኤዲት እንድታደርጉ ነበር እኔም የጠበቅኩት። በጣም አሪፍ ነው። በጣም ቆንጆ ነው ወንድሜ። እሺ ኪሳቅ ሱፐር።
ሱፐር ብየዋለሁ። አሪፍ ነው። ቆንጆ ኤዲቲንግ ነው። እሺ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እዚህኛው ቪዲዮ ላይ ደግሞ ምንድን ነው ችግሩ? አንደኛ ስሙዝ የሆነ አኒሜሽን አለመኖሩን፣ ሁለተኛ ደግሞ የተጠቀምካቸው ቪዲዮዎች ወይም ደግሞ አሴቶች፣ ፎቶዎች ምናምን በትክክል ዲስክራይብ የሚያደርጉት ነገር ምንድን ነው? ለምሳሌ ፎከስድ ብሎ የአይን ምልክት መሰለኝ የሚያሳየውን ምንድን ነው ዋት ምንድን ነው ፎከስ ማድረግ ማለት የአይን ምልክት ነው ወይ? እሱን በደንብ ማጤን ያስፈልጋል። በተረፈ ሌሎች የተጠቀምካቸው ቪዲዮዎች ምናምን ጥሩ ነገር አለው። ኢቭን ካፕሽን ተጠቅመሃል፣ ጥሩ ነው። ግን ከዚህ የተሻለ ሞር ቢሆን አሪፍ ነው። ሌላኛው ኢቭን ምንድን ነው ይሄ አላይመንቱ አልጠበቀም። አንዳንድ እንትኖች ስትጠቀማቸው አላይን አላደረጉም፣ የሆነ ቦታ ላይ ይቀራሉ ማለት ነው። ስለዚህ ኔጌቲቭ ስፔሱ ይበዛል ማለት ነው። ስለዚህ ይሄ ባላንስ መደረግ አለበት። በተረፈ ጥሩ ነው። ስለዚህ ኤልኤችዲ ስንት ሰጣለሁ? ኤልኤችዲ ሲ ላይ አስቀምጣለሁ። Representing Ethiopia. The greatest distance runner of all time. Ethiopian is the fastest sprinter we believe. This is where we find out. አንድ ሕፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ሕፃን ኃይሌ ገብረስላሴ ሆነ፣ የኦሎምፒክ አሸናፊ። Turgan's holding him. And Gebrselassie kicks again. But Turgan is holding him. And Gebrselassie wins it. የዓለም ሪከርድ ባለቤት። In my time in athletics, I've met some great athletes. Of all of them, Haile is the greatest. ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምረናል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት ነው። Gebrselassie, he is the one who inspired us to run. ናይስ፣ አሪፍ ነው፣ አሪፍ ነው። አልጠበቅኩም እንደዚህ አይነት ኤዲቲንግ እውነት ለመናገር ቮይሶቹን የቮይስ ኦቨር የተሰጠውትን ቮይስ ኦቨር ወራርጠክ ምናምን በጣም ናይስ። ምንም ባይዘዌ እንትን ልልክ አይደለም፣ ጥሩ አልሰራም ልልክ አይደለም። አሪፍ ነገር ያደረከው ማለት ነው። ትንሽ ቅር ያለኝ መጀመሪያ ላይ ያስገባት ነገር ነው። መጀመሪያ ላይ ይሄ ምንድነው ስለ ኃይሌ ምናምን መጀመሪያ ዝም ብለህ አሳየ ያለ ታሪኩ ማለት ነው። ይገባኛል፣ እንደዛ የሚሰራበት መንገድ አለ። መጀመሪያ የሆነ ነገር አሳይተ ምናምን ቀጣይኛ የምናየው ነገር እነዚህን ነገሮች እንደሆነ በትንሹ ለማሳየት ያክል። ነገር ግን እንደነገርኳችሁ አጭር ቪዲዮ ስለሆነች እንደዚህ አይነት ነገር ማሳየት ማለት ሰውን ስለዚህ ነው እንደማየው ብሎ ላሽ እንዲለው ያደርጋል። ስለዚህ ሎንግ የሆነ ነገር ላይ ረጅም ቪዲዮ ሲሆን ነው እንደዚህ አጠር አድርገህ የሆነ ነገር አሳይተ ወደ ዋናው የምትገባው። ስለዚህ እሱ ላይ አንደኛው ትንሽ ቅር ያለኝ ነው። በተረፈ ቮይሶቹን የቆራረጥክበት ወይ መቼ ላይ ምን መግባት እንዳለበት ምናምን በጣም ናይስ፣ እውነት ለመናገር አሪፍ ነው። ሌላኛው አንድ ቴክስት ያስገባው በጣም ትልቅ ቴክስት አለ። እሱን ለምን እንዳስገባው አላውቅም፣ መግባት የለበትም። እና እኔ ሳወራ ደግሞ ትንሽ ሰብታይትል ወይ ደግሞ ካፕሽን ይኖረው። ሰብታይትል ሚንስ ያው በአማርኛ ወይ በእንግሊዝኛ ነገር ቢኖረው እንደ ዶክመንተሪነቱ ማለት ነው። ጥሩ ነገር አለው። ያስገባቸው ድምፆችን ደግሞ ብዙም የሚረብሹ አይደሉም። ጥሩ ነው፣ አሪፍ ነው እንደሚ። ስለዚህ ሚኪ ጥሩ ነገር አለው። ቢ ላይ ለምን ቢ እንዲ ኤ ላይ አሪፍ ነገር አለው። እውነት ለመናገር አሪፍ ነገር አለው። የሆነ ደስ የሚል ነገር ግን
አሁን ከጠበቅኩት ከቪዲዮ ስታይል አንጻር ግን ከነሱ ጋር አሁን የመወዳደር ራሱ እንትን የለውም የሚወዳደር አይደለም። ምክንያቱም አይነቱ ለየት ብሏል። ያንተ ኤዲቲንግ ለየት ስላለ ማለት ነው። አንድ ሕፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር። በባዶ እግሩ፣ በፍጹም ቁርጠኝነት። በትኩረት። Oh, Haile, you are late again. ያ ሕፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምረናል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት እንጂ። ናይስ። እሺ፣ አሪፍ ነው፣ አሪፍ ነው። አሁንም ወጣ ያለ ቪዲዮ እያየን ነው እንግዲህ አሁን ከሚኪ ጋር ኦልሞስት የሚመሳሰል አይነት ነገር ነው። ሞር ይሄኛው ኢንጌጂንግ ያደርጋል፣ ኢሞሽናል ያደርጋል። አይ ቲንክ ይሄ የሆነበት ይመስለኝ ለኃይሌ ገብረስላሴ የተሰራ ዶክመንተሪ ላይ የወሰዳቸው ስለሆኑ ወጥነት አላቸውና ኢሞሽናልም ኢንጌጅም የሚያደርግ ቪዲዮ ሆኗል። ይሄኛው ጥሩ ነገር አለው፣ ግን ያንተን ስራ ምን ያክል ነው ብለን ለማየት ትንሽ ይከብዳል። ምክንያቱም ኦልሬዲ የሆነ ዶክመንተሪ ላይ የወሰድከው ነገር ስለሆነ በጣም ስራን ስለሚያቀልልህ እና ያንተን ስራ ልናየው ስላልቻል ያው እንዳልኳችሁ እዚህ ጋር ቫሊዩ የምሰጣችሁ ወይም ሬት የማደርጋችሁ ከለፋችሁት ከጨመራችሁት ከእናንተ ኮንትሪቢሽን አንጻር ብቻ ሳይሆን ወይም ደግሞ ከቪዲዮ አሪፍነት ብቻ ሳይሆን የእናንተ ኮንትሪቢሽንም ነው ለማለት ፈልጌ ነው። ማለት ጽድት ያለ ቪዲዮ የሆነ ቦታ ላይ የተገኘ ብትልክልኝና አሪፍ ኤዲት አድርጌያለሁ ብትለኝ ቪዲዮ አሪፍ ሆኖ አሪፍ ኤዲት የሆነ ፎቶ ቪዲዮ ቢሆንም አንተ እስካልሰራው ድረስ ከአንተ ኮንትሪቢሽን ጋር ሬት አላደርግም ማለት ነው። ስለዚህ እንደዛ ብዬ ትንሽ ሀሳብ ሆኖብኛል። ቢሆንም አሪፍ ነው፣ ጥሩ ነው፣ ጥሩ ነገር አለው። ምንም አይነት ካፕሽን የለውም። ስለዚህ ማርካ ቢ ላይ አስቀምጠዋለሁ ማለት ነው። እሺ ሌላኛው እንግዲህ ማርካ የተሻለ ነው፣ ኢቨን ከሚኪ የተሻለ ነው። ያንተ ኢሞሽናል ነው፣ ነገር ግን እንዳልኩክ ቪዲዮ የወሰድክበት መንገድ አንድ ነው፣ ወጥ ሆነ ከአንድ ቦታ ላይ ብቻ ነው የወሰድከው። ስለዚህ ምንድን ነው የአንተ ኮንትሪቢዩሽን የለም ያስብላል ልልክ ነው ማለት ኦልሬዲ የተሰራ ቪዲዮ ላይ ስለሆነብኝ ማለት ነው። ይቅርታ እንግዲህ እንትን ካለኩኝ እኔንም ግን አንደርስታንድ አድርጉኝ። ያው እዚህ ጋር እንደ ቁጭ ብሎ እንደሚያ አንድ ተራ ሰው ማለት ነው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. As a child, እኔ የዚህ ኤዲተር ኃይሌ ገብረስላሴን አለማወቅ ራሱ ያስቀጣል ወንድሜ። ማለት አበበ ቢቂላን ነው ያሳየው። ምን እንደምል አላውቅም። ስለ ኤዲቲንጉ ሳወራ ጀስት ካፕሽን ለማስቀመጥ ሞክራል፣ ግን በጥቁር ሶሊድ ባክግራውንድ ላይ ጽሁፉን ብቻ ዝም ብለህ አስገባ ምናምን። በተረፈ ባክግራውንድ ሚውዚክ ቆንጆ ነው። ስቶሪ ቴሊንግ ለስቶሪ ቴሊንግ አሪፍ የሆነ
ባክግራውንድ ሚውዚክ ነው። ነገር ግን ኃይሌ ገብረስላሴና አበበ ቢቂላ የተለያየ። እሺ አሪፍ አድርገህ ራሱ ብትሰራው አበበ ቢቂላን ማሳየት ማለት ለኃይሌ ገብረስላሴ ታሪክ። ለማንኛውም ዲ ላይ ያስቀምጣል ከእንትኑ ቶታሊ ወጣ ስለሆነ ማለት ነው። መጀመሪያ አንደርስታንድ ማድረግ ስለሚቀርም ቪዲዮ ኤዲቲንግ ላይ አንደርስታንድ ማድረግ ያስፈልጋል። መጀመሪያ ምን እንደምትሰራ ማወቅ የምትጀምረው አንደርስታንድ ማድረግ ስትችል። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ይሄኛው ቪዲዮ ደግሞ ከሌሎች ለየት የሚያደርገው ሳውንድ አጠቃቀሙ ከስቶሪው ጋር አብሮ የሚሄድ መሆኑ፣ ካፕሽኑ ምናምን ቆንጆ ነው። ኢቭን ፎቶ ነው፣ ቪዲዮ የለውም፣ ግን ፎቶዎቹ በትክክል ስቶሪውን እየገለጹ ነው ወይ የሚለው ላይ ጥያቄ ካነሳችሁ፣ አዎ በትክክል እየገለጹ ነው። በጣም አሪፍ ነገር አለው ወንድሜ፣ ጥሩ ነው፣ በርታ። ከዚህ የተሻለ ግን ሞር መስራት ትችላለህ። ፎቶ ብቻ መጠቀምህ ትንሽ ስራህን ወይም ደግሞ ልታሳይ የፈለግከውን ነገር ላያሳይ ይችላል። ቢሆንም ግን ጥሩ ነገር አለው። ስለዚህ ናቲ ቢ ላይ አስቀምጠዋለሁ ማለት ነው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ሞሽኖቹ ስሙዝ አይደሉም፣ ሻርፕ ነው። በዛ ላይ ደግሞ አላይን እንዳልሆኑ ባላንስ አይደሉም። ከሆነ እንትን በላይ ናቸው ያሉት፣ ከታች ያለው ባዶ ቦታ ነው። ስለዚህ ይሄ ትንሽ ላይን ይረብሻል። ባላንስ መሆን አለበት፣ ሴንተር ላይ መቀመጥ አለበት። ሌላ ብዙ የምለው ነገር የለም። አንደኛ የተጠቀምከው ፎንት ላይ ስትሮክ ባትጠቀምበት አስፈላጊ ነው ብዬ አላስብም። ስትሮክ ባይኖረው አሪፍ ነው። እነዚህ ናቸው ኮሜንቶቼ። በተረፈ ጥሩ ነገር አለው። የተሻለ መስራት ትችላለህ ወንድሜ። ነቢል ዘኪ እሺ። ስለዚህ ነቢል ዘኪ ሲ ላይ ያስቀምጥ። አንድ ሕፃን ኢትዮጵያ ውስጥ በየቀኑ ብዙ ርቀት ወደ ትምህርት ቤት ይሮጥ ነበር፣ በባዶ እግሩ፣ በፍጹም ቁርጠኝነት፣ በትኩረት። ያ ሕፃን ኃይሌ ገብረስላሴ ሆነ። የኦሎምፒክ አሸናፊ፣ የዓለም ሪከርድ ባለቤት። ጉዞው ትጋትና እምነት መከራን ወደ ታላቅነት መቀየር እንደሚችል ያስተምረናል። ኃይሌ ለሜዳሊያ ብቻ አልሮጠም፣ ዓለምን ለማነሳሳት እንጂ። በመጀመሪያው የተጠቀምከው ሳውንድ ባክግራውንድ ሚውዚክ ጥሩ ነው፣ አሪፍ ነው። ነገር ግን ምንድን ነው መጀመሪያ ላይ ያመጣኸው ሰው ትልቅ ሰው ነው። ወደ ትምህርት ቤት ሲሄድ ሱፍ ለብሶ ምናምን ነው። ያ ኃይሌን አይገልጽም። በባዶ እግሩ የሆነ ሰው ምናምን ቢሆን ሞር የተሻለ ነው። በዛ ላይ የሚሮጥ ሰው ተብሎ ሻርፕ ያንጠለጠለ ምናምን ሲሆን ይህ ከእውነት የራቀ እንዲሆን ያደርገዋል። ሌላኛው አንዳንድ ቴክስቶች ለምሳሌ በባዶ እግሩ ካልክ በኋላ በጣም ትልቅ ይሆንና ከእንትን ይወጣል። ገብቶኛል። በባዶ እግሩ የሚለው አሁን ከእንትን ውጪ ነው ኦልሬዲ ተብሎ ስላለፈ፣ ግን ወይ ደግሞ ፌድ ብታረገው ኖር የተሻለ ነው ብዬ አስባለሁኝ። ቪዲዮን እንትኑን ያበላሸዋል። ሌላኛው የተጠቀምከው አኒሜሽን እና ቆንጆ ሞሽኑ በቃ ወድጄዋለሁ። ጥሩ ነገር አላቸው። ስሙዝ ለማድረግ ሞክረዋል። አንደኛው ደግሞ ያልተመቸኝ ምንድን ነው መከራን ወደ ታላቅነት መቀየር እንደሚያስችል ያስተምራል የሚለው ፓርት ላይ ፎል እያደረገ ነው ያሳየው። ዊች ሚንስ እየወደቀ ነው እንጂ መከራን ወደ እንትን እየለወጠ ምናምን አላሳየም። ያንን አይደለም የሚያሳየው። ስለዚህ አንዳንዴ የምትጠቀማቸው ነገሮችንም በደንብ እንትን ብትል ኖር አሪፍ ነው። ሶሪ ለካ ዋንጫ ያሳያል ከሆነ መከራን ከፎል ምናምን፣ ግን ያው የእሱ ፎል አይደለም። ፎል ሳይሆን ምንድን ነው ችግር ነው። ፎል ማለት ውድቀት ነው፣ ክስረት ነው። የሆነ ከሆነ ነገር
በታች ስትሆን ከነበርክበት ማለት ዝም ብሎ አይደለም ፎል የሚኖረው አይደለም። ስለዚህ የኃይሌ እንደዛ ሳይሆን ከመጀመሪያውም ስትራግል የሆነ ሰው በቃ ስትራግል ያሳለፈ ማለት ነው። ስለዚህ በእንደዚህ አይነት ወይ ብታረገው አሪፍ ነው። በተረፈ ቆንጆ አኒሜሽን ነው። ስለዚህ ናቲ ቢ ላይ አስቀምጥሃለሁ። አይ ቲንክ ቢም የተሻለ ይመስለኛል። ኤ ላይ ቢሆን አሪፍ ነው። ምክንያቱም ሞሽን ዲዛይን ምናምን ጥሩ ስለሆነ As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ጥሩ ነው። ግን ምንድነው አንደኛ ሙዚቃ ነው የገባው ከጀርባ ሙዚቃ ሚንስ ሰው እየዘፈነ ያ ሰው ድምፅ ማለት የኛን እንትን መስረቅ የለበትም። ስለዚህ ወይ ቀነስ ማድረግ። በተረፈ መጀመሪያ አካባቢ የተጠቀምከው እየሮጠ የሚያሳየው ትምህርት ቤት እየሄደ አይደለም፣ የሆነ እንትን ውስጥ ያለ ሰው ነው። ስለዚህ ከኃይሌ ጋር አብሮ የሚሄድ አይነት አልሆነልኝም። ብዙ ነገር ትንሽ ይጎለዋል። ብዙ ነገር ትንሽ ብቻ መስተካከል አለበት ፓቪሊዩ። ስለዚህ ፓቪሊዩ ሲ ላይ ነው ማስቀምጠው ወንድሜ። ሌላኛው As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ናይስ ጥሩሽ። አሁን እዚህ ጋር ሳውንድ ኢፌክቱ ባክግራውንድ ሚውዚኩ ጥሩ ነው፣ አሪፍ ነው። ነገር ግን መጀመሪያ አካባቢ ላይ የተጠቀምከው አዝ ቻይልድ ኢን ኢትዮጵያ ምናምን ብሎ ፎከስ ተርሚንድ ምናምን የሚለውን ፓርት ክራይ በሆነ ወይም ደግሞ በሚገልጽ መንገድ አላሳይም። ጀስት በጽሁፍ ብቻ ገለጽካትና ረጅሙን ታየ የሆነ ልጅ በፎቶ ብቻ አሳያል። ከዛ በኋላ ነው አኒሜሽኑ ወይም ደግሞ ይሄ ዶክመንታሪ ስታይል የሆነውን አኒሜሽን የጀመረው ማለት ነው። ቆንጆ የሆነ አኒሜሽን ኖሮት ግን መጀመሪያ ላይ ያለውን ፓርት እንደዘለልከው አላውቅም። በተረፈ አሪፍ የሆነ ኤዲቲንግ አለው፣ ቆንጆ ነው። በርታ ወንድሜ፣ ከዚህ የተሻለ እንደምትሰራ አንተንም ደንብ አምናለሁኝ። ስለዚህ ያብ ስራ ይሄ ላይ ያስቀምጣል። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ኃይሌን መጨረሻ ላይ ኢንስፓየር ዘ ወርልድ የሚለው ጋር አሪፍ ቦታ አስቀምጠዋል። ምክንያቱም ሌሎች ሯጮች ባሉበት እሱም አስቀምጠው ምናምን ናይስ፣ ጥሩ ነገር አለው። መጀመሪያ አካባቢም ያለው ነገር ኢሜጆች ቢሆኑም ሞር ዲስክሪፕቲቭ በሆነ መንገድ ለመግለጽ ሞክረዋል። ነገር ግን ባክግራውንድ ሚዚኩ በቃ ሌላ ቦታ ነው፣ ወጣ የሆነ ቦታ እንትን ባክግራውንድ ነው ሚዚኩ። እሱም ብትቀንሰው ወይም ብትቀይረው ከነ አብሮ የሚሄድ ቢሆን የተሻለ ነው ብዬ አስባለሁኝ። ካፕሽን ምናምኑ ጥሩ ነው፣ ግን ሞር የተሻለ ነገር መስራት ትችላለህ ወንድሜ። የተሻለ ነገር ያስፈልጋል። ስለዚህ ወንድሜ ሲ ላይ ነው ማስቀምጠቅ። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ናይስ። እሺ የመጀመሪያው ኮሜንቴ የምትወስደው ኢሜጅ ዋተርማርክ ያለው መሆን የለበትም። በተአምር መሆን የለበትም። በጣም ብዙ አይነት ዋተርማርክ ያላቸው ኢሜጆችን ተጠቅማል።
ያ መሆን የለበትም። ኤዲቲንግን በጣም ዋጋ የሚያሳጣ ነገር አንደኛው ወተርማርክ ያለውን ፉቴጅ ወይም ኢሜጅ መጠቀም ነው። በተረፈ ዲስክሪፕቲቭ ለማድረግ ሞክረዋል። ኃይሌን ሪቪል ያደረግበት መንገድም ጥሩ ነው። ባክግራውንድ ሚውዚኩ የሚደብር አይደለም። ትንሽ ሳውንዷን ቀነስ ብትልም ጥሩ ይመስለኛል። በተረፈ የተለያዩ ቪዲዮዎችን ምናምን ገጣጥመክ ነው እንትን ያልከው ጥሩ ነገር አለው። ግን እንዳልኩክ ይህንን ኮሜንቶች ያዝልኝ ዮጋ። ስለዚህ ሲላ ያስቀምጣለሁ ወንድሜ። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. እሺ ይሄኛው ቪዲዮ ደግሞ ምንድን ነው? ጥሩ ነገር አለው። ወጥ የሆነ ቪዲዮ ይመስላል። ኤዲቲንጉም ይሄኛው ቪዲዮ ላይ ካፕሽኑ በጣም ቆንጆ ነው። ኢቭን ስለ ኃይሌ ገብረስላሴ በደንብ ዲስክራይብ በሚያደርግ መልኩ ስትራግሉን ከኦሎምፒክ አሸናፊነቱ ሜዳሉን ከሜዳሊያው ሰው ወርልድ ኢንስፓየር ማድረጉ ምናምን በደንብ በአሪፍ መልኩ ሰካክተሃቸዋል። ቦታቸውን ይዘዋል። ስለዚህ ይሄ በጣም አሪፍ ነው፣ ቆንጆ ነው። ስለዚህ ጥሩ ነገር አለው ወንድሜ። ቢ ላይ አስቀምጣለሁ ማለት ነው። As a child in Ethiopia, he ran miles to school every day, barefoot, determined, focused. That child became Haile Gebrselassie, Olympic champion, world record holder. His journey teaches us that discipline and belief can turn struggle into greatness. Haile ran not just for medals, but to inspire the world. ናይስ፣ በጣም ቆንጆ፣ አሪፍ ስሙዝ የሆነ ኤዲቲንግ ኢንጌጂንግ በሆነ መልኩ ቀርበዋል። በጣም አሪፍ ነው። ትንሽ በጣም ቆንጆ ነው፣ አሪፍ ነው። ጥሩ ኤዲቲንግ ነው የተጠቀምከው። ሞር ከኪዋይ ይሳቅ ለማለት ነው ከይሳቅ ጋር ሲነጻጸር ግን ከይሳቅ ሞር የተሻለ ነው። ስለዚህ ይህም ሱፐር ነው። ነገር ግን ከይሳቅ በጣም የተሻለ ኤዲቲንግ ነው። ስለዚህ እንዳያችሁት ነበረ አብዛኞቻችሁ የሰራችሁት ስራ ኦልሞስት የሚመሳሰል እና ጀስት በካፕሽን እና የተለያዩ ቪዲዮዎችን በመገጣጠም ነው የጨረሳችሁት። እንዳያችሁት ደግሞ ከላይ የተቀመጡት ወደ 5 የሚሆኑት ቪዲዮዎች ሞር ጊዜ ሰጥተውበት በደንብ ኤዲት ለማድረግ የሞከሩ 5 ልጆች አሉ፣ 5 ሰዎች ማለት ነው ከዚህ ከ31 ውስጥ። ስለዚህ ከነዚህ ውስጥ ደግሞ ሁለቱ አሪፍ ወጥ የሆነ ኤዲቲንግ ሰርተዋል ማለት ነው። ሶስቱ እዚህ ጋር ያብስራም አሪፍ ሰርቷል። ስለዚህ በዚህ ውድድር አሸናፊ የሆነው ይሳቅ ነው። አሪፍ የሆነ ኤዲቲንግ ያሳየን። የእሱም ቪዲዮ በቴሌግራም ቻናሌ ፖስት አደረግላችሁና ያሸነፈውን ማለት ነው። እንግዲህ ከይሳቅ እንኳን ደስ አለክ። ያው በትልቅ ሽልማት ባይሆንም እንደ ማበረታቻ 1000 ብር ሽልማት ይኖርካል ማለት ነው። በቴሌግራም ኮንታክት አደርግሃለሁ። በተረፈ ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሌሎች ቻሌንጆችንም ይዤ እመጣለሁኝ በቅርቡ። በተረፈ መልካም ጊዜ ይሁንላችሁ። ይመቻችሁ።